ወንጀለኛው ማን ነው? አዘጋጅና አቅራቢ ያብጸጋ ተመስገን። የምርመራ እንዲሁም የፍርድ ችሎት ራሱን የቻለ ተዋረድ፣ ቋንቋና ቅደም ተከተሎች አሉት። ለምሳሌ ገና ለገና በግምት ወንጀሉን ፈጽሞታል ተብሎ የተያዘው ግለሰብ ወይም ግለሰቢት ይቋንቋ ግን ከሰዋሰው ጋር የሚያቆራርፈኝ ሳይሆን አይቀርም። የተያዘው ወንድሜ ወይንም የተያዘችው እህቴ በሚለው ማረሜን አስምሩበት። ቋሚ ምስክሮቼ እናንተው ናችሁ። ወይ ጉድ! ሰው ያፉን ፍሬ ይበላል የሚባለው ለካ እንዲህ ቅርብ ነው። ሲያቀብጠኝ ስለ ችሎት አንስቼ ሳውጋ ራሴው እንዳልከሰስ የምሰጋውኝ የተገኘው። ተውት፣ ወደ ዋና ጉዳይ እንዳልገባ የተሸረበ ሴራ ነው። ለመሆኑ ግን ዋና ጉዳይ ብሎ ነገር አለ እንዴ? መኖርማ አለ። ባይኖር ኖሮ ከየት አባቴ አምጥቼ ስሙን እጠራዋለሁ? በእርግጥ ማለት የፈለኩት ሁሉም ርዕሰ ጉዳዮች እኩል ናቸው፣ አንጻራዊና ነባራዊ ሆነው የተፈራረቁ ዙፋን ላይ ቁጭ ብድግ ይሰራሉ እንጂ ለማለት ነበር። ዙፋን ስል መቼም ግልጽ ነው፣ እንደያውዱ ይነክሳሉ እንደማለት ነው። ከዚያም በተረኛ ይተካሉ። አንድ ሰሞን በ40 ዓመት ከናት ቤት ሳይወጡ ሲመላጨት ወይ አለመላጨት መነጋገሪያ ሆኖ ከርሞ ከዙፋኑ ይወርድና የሀገር ዳር ድንበር የወደብ የቀይ ባህር ጉዳይ ዙፋኑ ላይ እንደሚወጣው ወይም ደግሞ በሌላ ምሳሌ ግልጽ ለማድረግ ያህል 27 ዓመት እናት ሀገሩ ላይ ጺሙን ሲላጭ የከረመው ቡድን በ7 ዓመት ጺም አብቅሎ ጎልምሶ አጃይብ ያሰኘ በሚገኘው ሲተካ ለማለትም ይሆናል። ከፖለቲካ ይልቅ ሰውኛ ምሳሌ ሲያስከትል ደግሞ እኔ የጤናዊ ነገር አሳስቦኝ ሐኪም ቤት ደጅ ብጠና ሐኪሙ ደሞዙ ለቤት ኪራይ ይብቃው አይብቃው ያሳሰበው እንደሚሆነው ወይ ጉድ! አታምጣ ሲለው አምጥቶ ቆለለው ባለ ሰውየው። ጭራሽ አሁን ደግሞ በሽተኛም ሆኜ ያረፍኩት። ከዚህ በኋላ በቃኝ። በራሴ ምንም አይነት ምሳሌ አልሰጥም። እኔም እናንተም ተስማምተን በየምሳሌዎቹ የምናንከራተተው በአንድ ገጸ ባህሪ ያስፈልገናል። ስም ፈልገለታለሁ፣ እናንተም ፈልጉለት። ወደ ቀደመው ጉዳይ ልመለስና ሰዎች ሲጣሉ እግርና እድል ጥሎት በቦታው የነበረ አንድም ወንጀል ያልፈጸመው ግለሰብ እስኪጣራ ድረስ በቁጥጥር ስር ሲውል ተጠርጣሪ እየተባለ ነው የሚጠራው። ወንጀሉን የፈጸመውም እጅ ከፍንጅ የተያዘውም እንዲሁ እስኪጣራ ድረስ ማዕረጉ ተጠርጣሪ ነው። ለምን ወንዱን ብቻ ምሳሌ አድርገ ሴቷን ዘለልክ? በሴቶች እኩልነት አታምንም ወይ? የተያዘው ወይም የተያዘችው ለምን አላልክም የሚል ክስ በፌሚኒስቶች ይቀርብብኝ ይሆን? አይመስለኝም። ወንጀሉ ላይ ለምን ምሳሌ አልሆንም ብለው አይሟገቱም። ምክንያቱም ፌሚኒስቷ ጓደኛዬ ለምሳሌ እኔ ራሴን የቻልኩ ሴት ነኝ፣ በእያንዳንዷ ነገር የትኛውንም ወንድ ድጋፍ አልፈልግም ስትለኝ ከርማ የተጠቀምንበት ሂሳብ ሲመጣ ጣራውን ታያለች። ያልቀጠረችውን ሰው በሩን እያየች መጠበቅ ትጀምራለች። ገንዘብ ሊወጣ ሲል ራሷን ልጅልላት ትፈልጋለች። ስለዚህ ሴቶች ሆይ ብትከሱኝም የማወራረደው ሂሳብ አለኝ። ባይኖረኝም እንኳ ባያስጥለኝም ተጠርጣሪ ቢሆን እንጂ ከዛ የማልፍ አይመስለኝም። ወንጀለኛው ማን ነው ወደሚለው ርዕሳችን ስንመለስ ወንጀለኛው ጥርጣሬ የጸናበት ብቻ አይደለም። በምርመራ ተዋረዱ መሰረት ወንጀሉን መፈጸሙ ተረጋግጦ የሚፈረድበት አለ። እንዲሁ ደግሞ በተመሳሳይ ይህንኑ ሂደት ተከትሎ የሚፈረድበት ግና ወንጀለኛ ያልሆነም አለ። በክንፍ ባልተከፈተም ባልተዘጋም ጣልቃ በገባ ግና የገጣሚዎች ብቻ አይደለችም ለካስ። በዝሮ ውስጥም አንዳንዴ በውሰት ወንጀለኛ መሆኗ እስኪጣራ በተጠርጣሪነት ታገለግላለች። ነቅሉ ነዳሩስ ታዲያ ግና ምን አገባንኛ?
ሳያጠፋ ስለተፈረደበት ወንጀለኛ ስለተባለው መጠርጠርም በሌለበት ስለተጠረጠረው ተጠርጣሪ አይደል እንዴ የምናውቀው? አትፍረድ እያለ ቃሉ ምድር ላይ መፈራረዳችንስ ሌላ ጉዳይ አይደለም ወይ? ለነገሩ እኔም በፈረዱበት ለምን ፈረዱ ብዬ እየፈረድኩ ሊሆን ይችላል። የሆነ ሆኖ ያ ምስኪን ፍርደኛ ምናልባት ይቅባይም ቢጠይቅ ሊገባው ወይም ሳይገባው በገባበት ሊቀርም ይችላል። ወዳጆቹ አቡላ ተረከ እንጂ ገደለ እንዴ ቢሉም ሰሚ ሊያጡ ይችላሉ። እሱ ይቅርና የታሰረበት ሊጠይቁት ሄደው ዲጂታሉ ታማኙ የጎግል ማፕ ወይም ካርታ ሊወሸክትም ይችላል። ያልፈለጉት ረጅም አቡላ ግን የእውነትም ተጠርጣሪነትን ያለፈ እንዳይገጥማቸውስ ማንና ምን ያግደዋል? የሆነስ ሆኖ ወንጀለኛው ቢያዝ እንኳ ዳኛው ማን ነው?